እኔ ማንሽ ጀሚላዬ እኔ ላግዝሽ ፈልጋለሁ። በቃ እሺ፣ እኔ ላግዝሽ ፈልጋለሁ። አሁን እህቶቼ ላይ የእህቶቼ ሄዳለብኝን የምትዩ እኔ እዚህ ጋር ካሉ ጋር እህቶቼ ጋር ተባብሬ እከፍልልሻለሁ። እሺ እሺ እሺ። ልጆችሽ ትልልቅ ናቸው። እነሱ እዚህ ቢመጡ መስራት ይችላሉ። አንቺ ወደ ኢትዮጵያ ገብተሽ እነሱ ቢመጡ አንመጣም ነው ያሉኝ። እንኳን እኔን እንደዚህ ብዬ ሲያውኝ መጀመሪያ ላይም ባይሩ ሰርቼ አንመጣም ነው ውጭ አንሄድም ነው ያሉኝ። አንሄድም ውጭ አንሄድም። ስለዚህ በቃ አሁን አንቺ ምን አድርጊ መሰለሽ፣ እዳሽን እኛ 50 ነው ያልሽው አይደለ? 50 ሺህ ነው እዳሽ። 50 የፋጢማ 50 ብር ደግሞ የዘይንያ የእህቴ ልጅ ማለት ነው። 100 ሺህ ነው እዳሽ። 125 ደግሞ የወንድሜ 125 ሺህ። ቤቱን እኮ ስላስቀረነው ነው የአባታችን ቤት። ይሁንባት ይሁን፣ ችግር የለበት፣ ምንም ችግር የለም። እኛ ተባብረን እንከፍላቸዋለን። አንቺ ራስሽን አረጋጊ። አሁን ነገርኩሽ፣ እኛ እንከፍላለን እዳውን። እሺ እኛ ስንከፍል እዳውን የአንቺን ጤንነት ስለምንፈልግ ነው። እዚህ ሆነሽ መስራት የማትችይ ከሆነ ኢትዮጵያ ግቢና ቤተሰብሽ አጠገብ ሆነሽ ስሪ። ሄደሽ እዳ የለብሽም። እሺ ደህንነትን ነው መጀመሪያ የምፈልገው። ደህንነትሽማ ይኸውልሽ፣ አዎ እማ ደህንነትሽ በዱዓ ቁርአን እየተቀራልሽ ደህና ሙስሊም አይደለሽ አንቺ? አዎ አንቺም ተነሺ፣ ስገጂ፣ ቅሪ፣ ራስሽ ላይ ቁርአን ቅሪ፣ ሩቅያ ይክፈቱልሽ። እሺ ሁል ጊዜ በሽታችን በመድኃኒት አይድንም። ሁል ጊዜ በሐኪም ቤት አይደለም። አንዳንድ ጊዜም ደግሞ ታውቂያለሽ የመንፈስ ችግር ይኖራል። ይሄ ኢትዮጵያ ውስጥ ያለ ልክፍት ምናምን ታውቂያለሽ አይደለ? ከቤተሰብ ጋር ያለ ነገር እንደዛም ሊሆን ስለሚችል ኢትዮጵያ ሄደሽ ቁርአን ተቀርቶልሽ አንቺም ዱዓሽን እያደረግሽ እኛም ከዚህ በዱዓ እናግዝሻለን፣ ደህና ትሆኛለሽ። እሺ አሁን ራስሽን አትጉጂ። ጤንነትሽ የሚመለሰው በገዛ እጅሽ ብቻ ነው። በምድር ላይ ይኸውልሽ የማይስተካከል ምንም ነገር የለም። ምንም ነገር አንቺ ኑሪ እንጂ ሁሉ ነገር ይስተካከላል። አይዞሽ። አውዝ ብላ ምን ይሸጣል። ራስሽን አረጋጊ። ምንም እኮ አልሆንሽም። አባቴ እኮ መርቆኝ ነበር። አይ ወይኔ እንዴ ጉኛ ጋር ይኸውልሽ ጀሚላ እንደዚህ ስታዋሪን፣ አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም። እንዲህ ስታናግሪን ማገዝ አንችልም። አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለም? ነው አይደለም? ስለዚህ ራስሽን ትንሽ ያዛ አድርጊ። ሐምድላ በይ። ደግሞ ይኸው እህቶችሽ ልንረዳሽ መጣን አይደለም? አላህ ይውደድላችሁ። አሜን። አንቺንም አላህ ሁሉ አላህ ይውደድለት። አይዞሽ የኔናት አላህ በዚያኛው በመጨረሻው ቀን አላህ ይመቻችሁ። ወላሂ እኔ ግን ምን ያንቺ ደህና ሆኖ መገኘት ለእኛ ትልቁ ነገራችን ነው። የእኛ ትልቁ ፖይንት አንቺ ደህና ሆነሽ መገኘትሽ። እሺ ስራ ይሰራል፣ ሁሉ ነገር ይስተካከላል። ንገሪያት። ኢትዮጵያ ከገባሽ በኋላ ስራ የምትሰሪበት ነገር አንቺ ሻይ ቡና መሸጥ ከፈለግሽ፣ ጉሊትን መሸጥ ከፈለግሽ፣ ምንም አይነት ነገር ከፈለግሽ እኛ መቋቋሚያ እንሰጥሻለን። ኢትዮጵያ ስትሄጂ ባዶሽ ባትሆኚ፣ አገርሽ ላይ ስትገቢ ባዶሽ ታረጋጋችሁ። አላህ ይስጣችሁ። ይኸውልሽ አላህ ይስጣችሁ። አሁን ሰማሻት ሳሪ ያለችው ያለብሽ በቃ ማባሻው በጣም ደስ ይላል። የማናደርገውን ነገር አንልሽም። እሺ በእርግጠኝነት እናደርግልሻለን። እሺ እንዴት ያለችሽ ማዳምጪ። ከአንቺ ግን የምንፈልገው ነገር አለ። ከአንቺ የምንፈልገው ነገር አለ። አዎ
አንቺ ወደ ራስሽ ይልክ ስትመለሺ ማለት ነው። እኔ ደግሞ አዳምጪ። አንቺ ወደ ራስሽ ደህና ስትሆኚ አንቺ ስትመለሺ ደግሞ እኛ ምን እናደርጋለን መሰለሽ? ልክ ኢትዮጵያ ስትሄጂ በባንክ አካውንትሽ በራስሽ የምትሰሪበት ስትፈልጊ ቡና ፍጪ፣ ስትፈልጊ ጉሊትም ስጪ፣ ስትፈልጊ የምትፈልጊው በአካውንትሽ ብር እናሰባስብልሽና ይገባልሻል። እዛ ከሄድሽ በኋላ ተረጋግተሽ ቤተሰብሽ ጋር ከተገናኘሽ በኋላ ስራሽን ትሰሪያለሽ። መጀመሪያ ግን እኛ እዳሽን እንከፍልልሻለን። አለብን የምትይውን እዳ ስጭን ቁጥር እናወራቸዋለን። አካውንት ስጡና እናስገባለን። ግን አንቺ ራስሽ ማረጋጋት አለብሽ። ልጆችሽን እናወራቸዋለን። ኢትዮጵያ ስራ የሚፈልጉ ከሆነ ቃል እገባልሻለሁ። ኢትዮጵያ ያለ ሰው ጠይቄ ስራ እንዲገቡ እናደርግልሻለን። አንቺን እንዲያግዙሽ፣ አንቺን እንዲያበረታቱሽ እናደርጋለን እንጂ በተአምር ብቻሽን እንድተውሽ። እሺ እሺ። አላህ ያቆይልኝ፣ አላህ ይውደድላችሁ። በጣም ነው የማመሰግነው፣ ወላሂ በጣም ነው የማመሰግነው። አላህ ይውደድላችሁ። ውዶቼ ወዳችኋለሁ። ኢትዮጵያዊ ወላሂ በጣም አሁን አንቺ ምን ታረጊያለሽ መሰለሽ? በስ አትምጪ። አሁን አንቺ ምን ታረጊያለሽ? ትነሽና ውዞሽን አድርገሽ ሰላትሽን ስገጂ፣ ዱአ አርጊ፣ በሰላም ሀገርሽ እንድትገቢ። እዚህ ሐኪም ቤት እንድትቀመጭም አንፈልግም። በምንድነው በኤምባሲም እንድትቀመጭ አንፈልግም። ስለዚህ ደህና ሆነሽ አንቺን እንድንሸኝሽ እዳሽን ከፍለን ጤነኛ ሁኝልን፣ ራስሽን አግዢ። እንዲህ አይነት በሽታዎች በራስ ነው የሚታገዙት። አንቺው ነሽ ያመጣሻቸው። ገባሽ? በጭንቀት ብዛት፣ በሐሳብ በምን ታውቂያለሽ አይደለ? ስለዚህ አሁን ብድግ በይና እነሱንም አታስጨንቂ። ውዱሽን አድርጊ፣ ሰላትሽን 2 ረካት ሰግደሽ ይኸው ችግርሽን የሚያቃልል ነገር አገኘሽ። በክብር አገርሽ ያለ ደጋፊ። እሷ እንዲያውም በጣም አግዛሻለች። የማይገባትን ኃላፊነት ወስዳ ማንም የማያደርገውን ነው ያደረገችልሽ። እሺ አሁን ተነሽና ዱዓሽን አድርጊ። ቁርአን መቅራት ከቻልሽ ቅሪ። እሺ በሞባይልሽም ከፍተሽ ስሚ። ጣዩ እሱን ጣዩ። በዛ ላይ ሙኒት ስልክ ቁጥር ካላት የተበደርኩ ያሉትን የልጆቿን ስጭን፣ አካውንት ስጭን፣ ብሩን እናስገባልሻለን። ይህ 125 ሺህ ብር በጣም ቀላል ነው፣ በጣም ትንሽ ነው። አንቺ ወደ ኢትዮጵያ ስትሄጂ እናግዝሻለን፣ ቃል ገብተናል። እኔ ቃሌ ነው። ቃል እዚህ የተሰበሰበው ሁሉ አንቺን ሊረዳ አንቺን ሊያግዝ ነው። እሺ እቴ ብቻ አንቺ ጤናሽ ይጠር፣ አንቺ ሰላም ስትሆኝ ነው ማድረግ የምንችለው። እሺ የልጅቱን ስልክ ቁጥር ልስጣችሁ። አዎ ለአሚራ ስጫትና አሚራ ትሰጠናለች። እዚህ ጋር ሳይሆን እልክለታለሁ በውስጥ። እሺ ደውለን እናሰማሻለን። አሁንም ከፈለግሽ እንደውልላትና 09 እሺ ያዢ መሲ ያዢ አንድ ጊዜ ቆይ መሲ ቆይ ጠብቂ መሲ የኢትዮጵያ የሚደውል ማን ያለው አለሽ? እንደቡድ ኢትዮጵያ የሚደውል የለኝም። ከሌለች እንግዲህ ልደውል። መሲ በቃ ስጭኝ። ኢትዮጵያ ስልክ ደውል። አንዴ ከጫጫታው ልውጣሽ 2 ደቂቃ። አንድ ጊዜ ተሰጭና የማንን ስልክ ነው አሁን የምትሰጪ? ልጅን። እሺ እንደውልለታለን። አሁን በቃ እሱ በጣም ቆንጅዬ ሴት ነሽ፣ ደግሞ ቆንጅዬ ነሽ። ራስሽን ስላጎሳቆልሽ እኮ ነው። ራስሽን አትበዲ፣ ራስሽን አትጉጂ። እሺ ይኸው ሳቅ ስትይ እንዴት እንደምታምሪ። እሺ ሁሉም ነገር ለበጎ ነው። ሁላችንም ስንመጣ ሁላችንም የራሳችን ችግር ነበረብን። ነገር ግን ራሳችንን ቁርአን በመቅራት ጸሎት በማድረግ ነው ወደዚህ የምንመለሰው። እሺ ሁሉም ነገር ይስተካከላል። አንቺ በህይወት ካለሽ የማይሆን ነገር የለም። ለልጆችሽ ብቻ ነው። ሀብት ገንዘብ ምናምን ነገ ከነገ ወዲያ ይመጣል። እሺ ምንም እንዳታስብ። ኧረ ችግር የለውም። አሁን ታመቻችልኛለች እኮ እሷ አሚራ። ምንም ችግር የለም እንዳታስብ። ምንም ሁሉንም ነገር በቃ እሷ ታመቻችልኛለች። በቃ እኛም አለን ከጎንሽ። እኛም ያስከሰው አይደለም እኛም አለን። አሁን ደግሞ ልብስም ከፈለግሽ ትኬትም ከፈለግሽ ሁሉ ነገር አድርገን ወደ ሀገርሽ አስገብተን ሀገርሽ ቁጭ ብለሽ
ቤተሰብሽ ጋር ጉሊት እየሸጥሽ የምትኖሪበትን ሁሉ ነው የምናደርግልሽ። ቃል እገባልሻለሁ። የምሬን ነው የምልሽ፣ አልዋሽሽም። እሺ አንቺ ብቻ ወደ ጤናሽ ተመለሽ። ወደ ራስሽ ነው የምፈልገው። በቃ አሁን መሲ ደውይልን። አልሐምዱሊላህ። እኔ ሙኒት እባላለሁ። እዚህ ጋር ታሜ ያለ ሳሪ አለች። ልንረዳሽ ፈልገን ነው። ምንድነው ችግርሽ? ችግር አለብሽ ጀሚላ? መጨናነቅ ነው። ምንድነው የሚጨንቅሽ ጀሚላ? ምንድነው የሚጨንቅሽ? የሚጨንቀኝ ወደ ላይ ከፍ አድርጊው ካሜራውን። አንደኛ እዚያ ቤት ጀምሬ የመጣሁት ነበር ከእህቶቼ ተበዳድሬ 50 ሺህ ብር የጀመርኩት ቤት ነበር። ያነ ሳይሳካ መቅረቱ ያጨናንቀኛል። ሁለተኛ ደግሞ ለምን የሰራሽበትን ብር ለምን አላክሽላቸውም ጀሚላ? ሰርተሽ የለ 4 ቦታ ለምን አላክሽላቸውም ብሩ? የሰራሁት አትፍሪ፣ ንገሪኝ ጀሚላ። እሺ እኔ ላግዝሽ ነው። ቢሮ 1400 ብር አለ። እሺ ቢሮው ላይ የአንድ ወሬን ደግሞ መጀመሪያ ጊዜ ልኬላቸዋለሁ ለልጆቼ ብዬ ልጆች አሉ። እሺ የኑሮ ውድነት ምንም አይደለም እንጂ አሁን ደግሞ የአንድ ወሩን ደግሞ 300ውን ሞባይል ገዝቼ በተረፈው ደግሞ ልካላቸዋለሁ። የአሜራ ልካላቸዋለሽ። ደርሷቸዋል። እሷ እዚህ ነው ያለው ብላለች። ደርሶኛል ብላለች። ያው እዛ ስንት ሆነ ማለት ነው? ብቻ ነው 2 ወር ነው እንግዲህ። በቃ ሰላም ነኝ እንትና አልኩት። ያነሰረችበታል። እሷ 50